እኔ የምፈልገው ጆሲ በየትኛው መንገድ ቢሆን ከእስር ቤት እንዲወጣ ነው የምፈልገው። በቃ ምንም ነገር እንዳያጋጥመው አንተ በአካል ይዘልኝ። አዎ ራሴው ነው ቅጣቱን የምሰጠው። ምንም አይነት የመንግስት እጅ እንዲያገኝ አልፈልግም። በራሴው እጅ ራሴው ሲጣድርግ ይኖራል። ሰምተኛል አይደል? ሳሚ በህይወቴ ልሰማው የማልፈልገውን ነገር ነው ዛሬ ሰማሁት። ማለት ምን ሰምተሽ ነው? ግርማ ጆሲን ሊገለው ነው። ምን ምንድነው ተብሎ ሰላም? ጆሲ እኮ እስር ቤት ነው ያለው። ግርማ እንዴት ሊያገኙ ይችላል? ስማኝ ሳሚ፣ ግርማ በጭራሽ ጆሲ እስር ቤት እንዲሆን አይፈልግም። አሁን ስልክ ሲያወራ ሰምቻለሁ። ከእስር ቤት አስወጡት እያለ ነበር ሲያወራ የነበረው። የሚያስፈታው ግን ሊምረው ፈልጎ አይደለም፣ በገዛ እጁ መቅጣት ስለፈለገና መግደል ስለፈለገ ብቻ ነው። ምን ያክል እርግጠኛ ነሽ? ቆይ ድንገት በስተት ሰምተሽ እንዳይሆን። በጭራሽ እያንዳንዱን ነገር ሲያወራ ሰምቻለሁ። መንግስት እንዲቀጣው ሳይሆን በራሴ እጅ ቅጣቱን እሰጠዋለሁ ሲል ነበር። ስማኝ ሳሚ፣ መፍጠን ካልቻልክ የገዛ ጓደኛህን ታጠዋለህ። ግርማ ማለት ሲበዛ አውሬ የሆነ ሰው ነው። ከዓላማው ወደ ኋላ ዘንፈል ላይ ነው። አይሆንም፣ ይሄ እንዲሆን አልፈቅድም። እኔ በህይወት ቆሜ አንድ ቀን እንኳን በግርማ እጅ ላይ እንዲወድቅ አልፈቅድም። ቆይ ታዲያ ምን እናድርግ ነው? ግርማ እኮ ሊቀድመን ነው። በቃ ሰዎቹን አዘጋጅቷል። ምንም አታስቢ፣ እኔ ቀድሜ እዛ ደርሳለሁ። ጆሲ ከእስር ቤት እንደወጣ ይዤው እሰወራለሁ። ግርማም ሆነ ሰዎቹ እንዳያዩት ለጊዜው እንሰወራለን። መደበቂያም ቢሆን አናጣም። ተጠንቀቅ ሳሚ፣ ግርማ ካወቀ አንተን ራሱ አይምርህ። አሁን ዋናው ነገር ጆሲ ማትረፍ። እንደው ነው ተረጋጋ። አሁን ደህና ነኝ። ብሌን ስትመጪ ማንም አላየሽም? ማንም አላየኝም። ብሌን ጆሲ በጣም ደስ ብሎኛል ስላየው። በዚህ መልኩ ደግሞ በፍጥነት ያለው ጭራሽ አላሰብኩም ነበር። ግን ደግሞ ግርማ በጣም እየጮኸ ነበር። በረንዳ ላይ ተቀደምኩ እያለ ሲንጎራደድ በጆሮዬ ሰምቼዋለሁ። ሌላስ ምን ሰማሽ? ለማን የደወለው? ለሰዎቹ እየደወለ ሲጮህባቸው ነበር። እንዴት አመለጣችሁ፣ የት ሄደ ምናምን ነገር እያለ በጣም ሲቆጣ ነበር ሳሚ። ቆይ ግን እናንተ ማንም አልተከተላችሁም አይደለ? አይዞሽ ብሌን፣ እኛ በጣም ተጠንቅቀን የመጣነው። የግርማ ሰዎች ቢሆን የትም ቢፈልጉ አያገኙም። በጥንቃቄ ያደረግነው። ብሌን፣ ለእኔ ብለሽ ራስሽን አደጋ ላይ አጣይ። ግርማ ከጠረጠር አይለቅሽም ወቂ። ከአንተ የሚበልጥብኝ ምንም ነገር የለም። ዋናው አንተ እዚህ መቆየት ብቻ ነው። ግርማ እስኪረጋጋና ሌላ አማራጭ እስክንፈልግ ድረስ ከዚህ መነቃነቅ የለም። ልክ ናት ጆሲ፣ ሁሉ ነገር እስኪስተካከል እዚህ መቆየት አለብን። እሺ ሳሚ፣ እናንተ እንዳላችሁኝ ያደርጋለሁ። ታውቃለህ ጆሲ፣ ግርማ እንደዛ ሲዘዝ የሆነ ነገር ያደረገ መስሎኝ ነበር። አላቅም፣ ብቻ ድጋሚ ሁላ ማገኛ አልመሰለኝም ነበር እኮ። አይዞሽ ብሌንዬ፣ ተረጋጊ እሺ። ይኸው ሳሚ ደርሶ አድኖኛል። አሁን ይኸው አብረን አይደለም፣ አትጨነቂ እሺ። ለጊዜው አመልጠናል፣ ግን ደግሞ ጥንቃቄ ያስፈልጋል። እኔ ወደ ቤት ሄጄ ነገሮችን ለማረጋጋት ሞክራለሁ። ምን እያሰበና ቀጣይ እርምጃዎችን ማወቁ ለእኛ ይጠቅማል። በትክክል ሳሚ፣ የግርማን እያንዳንዱ እንቅስቃሴ ማወቅ አለብን። ካልሆነ ግን ጆሲን ይቀማኛል። ብሌንዬ፣ በዚህ ልክ መጨነቅ የለብሽም፣ ምንም አይፈጠርም እሺ። ለማንኛውም ምን ሄድ፣ እናንተ ተጫወቱ። እሺ ወንድሜ፣ ስለ ሁሉም አመሰግናለሁ። አንተም ብትሆን እኮ የምታደርገው ነገር ነው ያደረኩት። መልካም ጊዜ። ግርማ፣ ድምፅህ እኮ እስከ ውጭ ድረስ ይሰማል። ቆይ ምን ሆነ ነው እንደዚህ የሚያስበሳጭ? አሁን ለማውራት ጊዜው አይደለም። ብቻዬን መሆን እፈልጋለሁ። አሁን አንቺ ከዚህ ውጭ አይደለማ ግርምሽ፣ እንዲህ መሆን የለበትም። ውስጥን ከምታፍነው ብታወጣው ይሻላል።
ስትናገረው ደግሞ ይቀልሃል። ትምኛለሽ? ጆሲ ሊያመልጠኝ አይገባም ነበር። በእነዛ ዝርክርክ ሰዎች ምክንያት ጆሲ ከእጄ ሊያመልጠኝ። ወይኔ ምን? ጆሲ ልትገለው ነበር ግርምሽ? የልጅህን ጓደኛ ልትገለው ነበር? አረ ለመሆኑ የኔ ልጅ የዶሮ ነፍስ ነው ያለው ማን ነው? ስለምንድን ነው የምታወሪው? ልጅን እኮ ሊነጥቅብኝ እኮ ነበር። ግርምሽ ልጅህ እኮ አሁን ደህና ነው። ከልጅ ጎን መቆም ሲገባ እንዴት ሰው ስለማጥፋት ታወራለህ? የህሊና ዳኝነት የሚባል ነገር የለም? ሰላም፣ ህሊና የሚባል ነገር በዚህ ዓለም ላይ ሰላም። በምትወጁ ነገር ከመጡብሽ ወይ ትገያለሽ ወይ ትሞቻለሽ። ትሰሚያለሽ? ጆሲ እኮ አንዱ ልጄ ነበር ሊነጥቅ ነበር። ስለዚህ ምንድን ነው የሚገባው ነው የምትይው? ንገሪኝ እስኪ። እንዴት ሆናለህ ግርምሽ? የአንድ ሰው ነፍስ ለማጥፋት እንዴት በዋዛ እንደዚህ ትሆናለህ? ቁጡና ኃይለኛ መሆንህን አውቃለሁ፣ ግን ደግሞ ነፍሰ ገዳይ ትሆናለህ ብዬ አስቤ አላውቅም። ዝም በይ ሰላም። በዚህ ሰዓት የጆሲ ነፍስ የዶሮ እንኳን ያክል ዋጋ የለውም። ስለዚህ ጆሲ መወገድ አለበት። ምንድን ነው የምትለው ግርምሽ? የምር ጆሲን ለመግደል ሀሳቡ አለ ወይስ ጊዜያዊ ስሜት ነው? እና ምን እንዳደረግ ነው የምትፈልጊው? እና አበባ ይዤ እንድቀበለው ነው የምትፈልጊው? እና በልጄ ላይ ያደረገውን ነገር ዝም ብዬ እንድሸልመው ነው የምትፈልጊው? እኔ እንደዛ አላሰብኩም ግርምሽ። እሺ ታዲያ እንዴት ነው ያሰብሽው? ስላንተ እኮ ነው የተጨነኩት። ለጆሲ እየተከላከልሽ ለአንተ ነው የምትጨነቁ አትበይ እንዴ። የኔ ልጅ እኮ በሞትና በህይወት መካከል እዛ እያማጠ ነው ያለው። ስለ ልጅ በጣም አዝናለሁ ግርምሽ፣ ግን ደግሞ ጆሲን ማሳደድ ማቆም አለብህ። ትሰሚኛለሽ? ያደደብ ላደረገው ነገር ዋጋውን ሳልሰጠው አረፍ ያለቀመጥ እና ነፍሰ ገዳይ መሆኑን ትመርጣለህ ማለት ነው? ነፍሰ ገዳይ ሳይሆን ፍትህን በራሴ መንገድ ለመስጠት ወስኛለሁ። ለማንኛውም ይሄ መንገድ በጣም ስህተት ነው። ደም በደም ጠርቶ አያውቅም። ይሄ የሞኞች መንገድ ነው። ጆሲን የምትገለው ከሆነ እኔም ያንተ ሚስት አልሆንም። ምክንያቱም እኔ የወንጀለኛ ሚስት መባል አልፈልግም። ጆሲ አሁን በጣም ማመናቀቶኛል። ታውቃለህ፣ እጅህን መያዜን አሁን አጠገቤ መሆኑን በጣም እመኝ ነበር። እዛ ቀዝቃዛ ክፍል ውስጥ ስለኔ ብለህ መታሰርን ሳስብ በጣም እታመም ነበር። ግን ደግሞ በአካል ካንተ ብርቅም በመንፈስ አብሬኝ ነበርኩ። ብሌን፣ ለእስር ቤቱ ቅዝቃዜ ግድ የለኝም ነበር። እኔ ያሳሰበኝ ስለ አንቺ ነው። አንቺ በግርማ እጅ መሆንሽ፣ ከአንቺ መለየት ነው ከእስር ቤት በላይ ያመመኝ። አንቺ ሰላም ከሆንሽልኝ የትኛውም እስር ቤት ለእኔ ቤተ መንግስት ነው። ጆሲ፣ ከመካሻ ጋር በነበርኩበት ጊዜ ሁሉ በየሰከንዱ በየደቂቃው እሞት ነበር። እሱ ሲያወራኝ አንተን ነበር ማስበው። ለካ ፍቅር እንደዚህ ጨክናል። ሰውነቴ እዛ ቢሆንም ነፍሴ ግን ከአንተ ጋር እስር ቤት ነበረች። አላቅም፣ ብቻ በየቀኑ በየሌሊቱ ስቃሽ ነበር። እንዴት እኔን ለማዳን ራሱን አሳልፎ ሰጥቶኝ በጣም ሳስብ ነበር ጆሲ። ምክንያቱም አንቺ የኔ ህይወት ነሽ። ለህይወት መሞት ደግሞ ጀግንነት ሳይሆን ግዴታ እኮ። ያኔ አጠገቤ ድረስ በቃ አትጠገኝ አልኩት ጮህብህ፣ ግን ልቤ አጥብቀ ያዘኝ። አትራቀኝ ትልህ ነበር። መካሻ በቪዲዮ ሲያስፈራራኝ አንተን ላለማጣት ስል አንተን መጉዳት ነበረብኝ። ለአንተ ስል ከአንተ መራቅ ምን ያህል እንደሚከብድ ታውቃለህ ጆሲ? እያፈቀርኩ ጥልሃለሁ ማለት ጆሲ በጣም ከባድ ነበር። ዳግመኛ ያን ስቃይ ማየት አልፈልግም። አውቃለሁ ብሌን፣ ያንን ሁሉ ያረግሽው እኔን ለመጠበቅ ብለሽ ነው። አንቺ ከራሴ በላይ ዋጋ አለሽ። ፍቅር ማለት ለራስ መኖር ሳይሆን ለሰዎች መስዋዕት መሆን ነው። አንቺን በሰላም ለማየት ምንም አይነት መስዋዕትነት እከፍላለሁ። እስር ቤትም ቢሆን ሞትም ቢሆን እንኳን ከአንቺ ጋር ለሚኖረኝ አንድ ሰከንድ ብዬ ይጋፈጣለሁ። ሞትን እቀበላለሁ። እወድሃለሁ ጆሲ፣ በጣም እወድሃለሁ። ከአንተ ውጭ ያለው ዓለም በሙሉ ባዶ እንደሆነ ነው የሚሰማኝ። ግርማና መካሻ ሊለያዩን ቢሞክሩም ፍቅራችንን ከነሱ ጥላቻ በላይ ጠንካራ እንደሆነ አውቄያለሁ። አሁን ግን ምንም ነገር ቢመጣ እንላቀቅ። ብሌንዬ፣ ከእንግዲህ ምንም እንዲለየኝ አልፈቅድም። ይሄ ሌሊት የኔና ያንቺ ብቻ ነው። ግርማ የሚባል የለ፣ ፍርሃት የሚባል የለ፣ የኔና ያንቺ ብቻ። ከዚህ በኋላ ምንም አይለየንም። ይኸውልሽ ብሌንዬ፣ ሁሉንም ነገር ብናወራው አመታት አይበቁም። ዝምታ ቢነገር ይሻላል። በዚህ ጉዳይ ብዙ ጊዜ ሰጥቼሻለሁ ሰላም። አሁን ግን እኔን ማግባት ምርጫ ሳይሆን ግዴታሽ ነው።
ለአንቺ ብዬ ስንት ዋጋ እንደከፈልኩ ታውቂያለሽ። ዋጋን የከፈልኩት ነው ያልከኝ? አንተ ነፍሰ ገዳይ ኮንክ የኔና አንተ ነገር እዚህ ላይ ያበቃለታል። በደም የጨቀየ እጅ ይዘህ የትዳር ቀለበት ልታጠልቅልኝ አታስብ። ነፍሰ ገዳይ የምትይኝ እኔ የራሴ መንገድ ስለማጸዳ ነው። አየሽ፣ በመንገድ ላይ የበቀለውን አረም ሁሉ ነቅላለሁ። አንቺ ግን የውጭውን ጩኸት እንጂ እቤት ውስጥ ያለውን ሰላም አታዳምጪ። ቆይ ግን እንዲህ የምትጨነቂው ለሰው ህይወት አሰበሽ ነው ወይስ ለዛ ለጆሲ የተለየ ፍቅር ስላለሽ ነው? በጆሲና በእኔ መካከል ግጭት ውስጥ ገብተሽ እንዴት ተጨነቅሽው? ለምንድን ነው? ምን ግርማ፣ አይምሮ ውስጥ ያለው ጥርጣሬ የት ድረስ እንደወሰደ ብቻ ተመልከት። ጆሲን የምጠብቀው አንተ ወንጀለኛ እንዳትሆን እንጂ ለሱ ሌላ ስሜት ኖሮኝ አይደለም። ይኸው ያለበት ስሜት ምን ያህል እንደወሰደ። ስህተት መሆኑን ተስፋ አደርጋለሁ። ነገር ግን ለጆሲ ትንሽ ቅንጣት ያክል አይነት ፊሊንግ እንዳለሽ ባውቅ ሞቱ የሚጀምረው ከአንቺው ከራስሽ። በጣም ገራሚ ሰው ነህ። ቆይ ምን ስላደረኩኝ? ይሄ ንግግርህን በልጅ ጉዳይ ስለተረበሽክ ብቻ ነው ብዬ አልፈዋለሁ። ሰላም፣ ከቻልሽ ብቻዬን ብተኝ ይሻልሻል። እሺ ሄዳለሁ። ጆሲ፣ እኔ ግርማ አይደለሁም ባልሰራል። ጆሲ፣ አሁንም በህልሜ ያለው ነው ይመስል። ከመካሻ ጋር በነበርኩበት ጊዜ የእያንዳንዷ ሰከንድ ለእኔ አመት ነበር የምትሆነው። አይኔ ስጨፍን ማለሞ ይነሙ ነበር ያንተ የልብ ትርታ እየሰማሁ መተኛት። ግን ስነቃ የሚጠብቀኝ ያ መካሻ የሚባል ገሃነም ነበር። ያንተ ጠረን ናፍቆኝ ነበር። ብሌንዬ፣ የገሃነም አብቅቷል። አሁን እስር ቤት በነበርኩበት ጊዜ ማስበው አንቺን ነበር። አንቺን ነበር እዛ ግድግዳ ላይ ምስለው። ሳገኝሽ እንዴት እንደማቅፍሽ እንዴት እንደምስምሽ ነበር ማስበው። ያንቺ ፍቅር ባይኖር ኖሮ ያን ቀዝቃዛ ሲሚንቶ እንዴት እንደምችለው አላውቅም። ግን እኮ በጣም ገፋው ጆሲ። አልወድህም፣ እጠላሃለሁ፣ ጥፋልኝ አልኩ ጮህብህ ነበር። ልቤ ግን በውስጤ አብሮ ይጮህ ነበር። መካሻ ቪዲዮን እያሳየኝ ለጆሲ ብትነግሪኝ ህይወቱን ነው ማጠፈው ሲለኝ አንተን ለማዳን ስል አንተ መጥፋት ነበረብኝ። ያንን ስታደርግ የነበረው ስቃይ ሳይ የኔ ስቃይ በጥፍ ይጨምር ነበር። አጠገቤ አትቅረብ እያልኩ ግን እቅፍ ውስጥ መግባት እመኝ ነበር። በየቀኑ በየሰከንዱ ሞት ነበር ጆሲ። እንዴት ይቅር ትለኛለህ? ይቅርታ አያስፈልገውም የኔ ፍቅር። እኔ አይኖችሽን እኮ አውቃቸዋለሁ። ቃላቶችሽ ቢገፉኝም አይኖችሽ ግን ናለኝ አድነኝ ይሉኝ ነበር። ለዛ ነው ተስፋ ያልቆረጥኩት። ፍቅር ማለት የቃላት ጋጋታ ሳይሆን በዝምታ ውስጥ የሚነገር እውነት ነው። ያን እውነት ደግሞ አምኜው ነበር። አንቺ እኔን ለመጠበቅ ስትይ ነው ራስሽን የሰዋሽው። ያ ደግሞ ይበልጥ እንደወድሽ አድርጎኛል። ጆሲ፣ አንዳንዴ እፈራለሁ። ግርማ እንደዚህ በቀላሉ የሚተውን አይመስለኝም። ሰላምን ብትሆን ደግሞ ችግር ውስጥ ገብታለች። ለእኛ ብላ ነው ደግሞ። መቼ ነው ግን ሰላም የምንሆነው ጆሲ? መቼ ነው በሰላም የምንተኛው? ብሌን፣ ስለ ነገ አታስቢ። አሁን አብረን ያ ነው ትልቁ ነገር። ይኸውልሽ፣ ሰማይና ምድር ቢገለባበጥ እንኳን መካሻ አንቺን ከኔ ህይወት ውስጥ ሊነጥቀኝ ይችላል። ዋናው አንቺ መኖርሽ ነው። የአንቺ መኖር ለኔ ትልቁ እረፍቴ ነው። እሺ ብሌን። ታውቃለህ፣ ያን መጀመሪያ የተገናኘን ቀን አብረን እንድንኖራለን ብዬ አስቤ አላውቅም ነበር። ምክንያቱም አንተ በጣም ኩሩ ሰው ነበር ከልጅነት ጀምሮ። ገተሪው እኮ አንቺን የመሰለች ሴት ልቤን ሰርቀው ስለደነገጥኩ ነው። ፍቅር ይህን ያህል ኃያል እንደሆነ አላውቅም ነበር። አሁን ግን ከአንቺ ውጭ መተንፈስ እንኳን አቅቶኛል። አንቺ የኔ ሰላም፣ የኔ እስትንፋስ ነሽ። እወዳለሁ ጆሲ፣ ከህይወቴ በላይ። ከአሁን በኋላ መካሻ መሆን ግርማ ሊያዩኝ ቢገሉኝ እንኳን አንተን የገደልኩ ብሞት እመርጣለሁ። ማንም አይገልሽ። እኔ እያለሁ ማንም አይነካሽም ብሌን። አሁን ተኛ። ይሄ ሌሊት የኛ ነው። ጆሲ እንዴት ነው? ደህና ነው?
ቆይ ግርማ ሊያገኘው እንደሚችል ስታስብ ምንም አልፈራህም? አሁን ጆሲ ጥሩ ሁኔታ ላይ ያለው ምንም ያሳስብ ነገር የለም። ሁሉም ነገር አመቻችተናል። ማንም ሊደርስበት ስለማይችል አትጨነቂ እሺ። ኡፍ ፈጣሪ ይመስገን። እዚህ ግን በጣም አስፈሪ ነው። ግርማ ሲረብሽ ነው ያለው። ልክ እንደ እብድ ሲያደርገው ነበረ። አንድ ቦታ ላይ አይቀመጥም። በጣም ብዙ ጊዜ ስልክ እያወራ ሰዎችን እያናገረ ነበር። እኔንም ደግሞ በጣም በጥርጣሬ አይን እያየ ከጆሲ ጋር ምንድነው ያላችሁ ግንኙነት እያለኝ ነበር። ምን ጠርጥሮሻል ማለት ነው? ሰላም ራስሽን ጠብቂ። ግርማ ከጠረጠረሽ እኮ አደገኛ ነገር ነው የሚፈጠረው። አውቃለሁ። እሱ ግን እኔን ለማግባት እንደሚፈልግና ብዙ ነገሮችን እየከፈለ እንደሆነ እየነገረኝ ነው። እኔ ደግሞ እየነገርኩት ያለሁት እሱ ነፍሰ ገዳይ ከሆነ በእኔና በሱ መካከል ያለው ግንኙነት እንደሚቆም ነግሬዋለሁ። አሁን ግን ጆሲን ካገኘው የሚምረው አይመስለኝም። በጣም እያስፈራራው ነው ያለው። አይዞሽ፣ እኔም ቢሆን እዚህ ሆኜ እቅዱን እከታተላለሁ። ጆሲም ቢሆን ለጊዜው እንዲደበቅ አድርገናል። ግርማም ቢሆን አሁን በንዴት መበሳጨቱ ለኛ ጥሩ አጋጣሚ ነው። በብስጭትና በስካር ምንም ሊያደርግ አይችልም። ይኸውልህ ሳሚ፣ አንተም ቢሆን በደንብ መጠንቀቅ አለብህ። ጆሲን የምትረዳው አንተ መሆንን ካወቀ ሁለታችሁንም ሊገላችሁ የሚጥረው። ስለኔ ምንም አትስኪ። ጆሲን ከዚህ አረንቋ አስላውጣው እንጂ እኔ የትኛውንም ነገር እጋፈጣለሁ። እሺ አንቺ ራስሽን አታስጨንቂ እሺ። በቃ አሁን ልውጣ። ትንሽ አመሻሽ አይመስልሽም? እስካሁን አልተኛም እንዴ ጋሽ ግርማ? እንዴት እተኛለሁ? ቤቴ ታሙሶ እያየሽ ነው። እንዴት እንቅልፍ ይወስደኛል? በዛ ላይ ባልሽ መካሻ በህይወትና በሞት መካከል እዛ ያቃሰተ ነው ያለው። አንቺ ግን የትም ዞረሽ ተመጫለሽ አይደል? አሁን ተቀመጪ። ሆስፒታል ነበርኩኝ ግርማ፣ መካሻ ጋር ነበርኩኝ። ሁኔታው ትንሽ ስለረበሸኝ ነው እዛ ቆየሁት። ሆስፒታል? ስሚ፣ እኔ ምንም ሰው የሌለኝ ነው የሚመስልሽ? ሆስፒታል እኮ ያሉ ሰዎች በሙሉ በእጄ ቁጥጥር ውስጥ ነው ያሉት እና ነግረውኛል። እንዳልነበርሽ እርግጠኛ ነኝ። አሃ ያን ጆሲ ልታይ ሄደሽ ነው አይደል? ምንድነው የምታወራው ጋሽ ግርማ? እኔ ጆሲ የት እንዳለ በምን ላቅ እችላለሁ? መካሻ ጋር መቆየት ስላልቻልኩኝ ጓደኛዬ ጋር ሄድኩኝ። ጓደኛሽ ጋር? እሺ የትኛው ጓደኛሽ? እስቲ ስሙን ንገሪኝ። አንቺን እኮ ነው እየጠየቅኩሽ ያለሁት። አየሽ፣ ዋሽተሻል። አየሽ፣ ከአንቺ ጀርባ አንድ የሆነ ነገር የተደበቀ ነገር እንዳለ ያስታውቃል። ትሰምኛለሽ? ከጆሲ ጋር የሆነ ግንኙነት ካለሽ እኔ ነው ያልከኝ። ለእኔ ለግርማ ክብር የማይሰሰው በእኔ ህይወት ውስጥ መኖር የለበትም። እኔ ምንም የምደብቀ ነገር የለም። ከፈለክ ጓደኛ ጋር ደውለህ ጠይቅ። እንዴ ለምን ደብቀሃለሁ? ለዛሬ አምንሻለሁ፣ ግን አንድ ነገር ወቂ። ከዚህ በኋላ ጥላሽን ራሱ እከታተለዋለሁ። አሁን ግቢና ተኝ። እሺ። ጆሲ ይሰማል? ይሰማል የኔ ፍቅር፣ ግን ድምፅሽ ተቀይሯል። የተፈጠረ ነገር አለ እንዴ? ጆሲ ሲጠብቀኝ ነበር ያመሸው። አላውቅም፣ ብቻ ሳሎን ነበረ። በጣም ጨንቆኛል። ጆሲ ደግሞ የት ነበርሽ ምናምን ነገር ሲለኝ መካሻ ጋር ነበርኩ አልኩ። ግን እሱ በጭራሽ አላመነኝም። መካሻ ጋር ሰው አስቀምጫለሁ አለኝ። በቃ በጣም እየጠረጠረኝ ነው ጆሲ። ምን? መካሻ ጋር ሰው ልኮ ነበር? ብሌን፣ ይሄ አደገኛ ነው። ግርማ በቀላሉ የሚተውሽ አይመስለኝም። አሁን ግን የት ነው ያለሽው? ከቤት ወጣሽ? አላውቅም ጆሲ፣ ብቻ ግን አሁንም ቢሆን በሩን ቆልፌ ተቀምጫለሁ። ደግሞ አንተን ካገኘሁ እንደሚገልህ ነግሮኛል። እኔ ላይም ቢሆን በጣም እንደዛተብኝ ጆሲ። አንተ አጠገቤ በሌለበት ሰዓት እንደዚህ መሆኑ በጣም ይከፋል። ግን ደግሞ ችግር የለውም። አንተ መራቅ ሳይሆን አንተ ሰላም መሆን ብቻ ነው የምፈልገው። አይዞሽ ብሌንዬ፣ ተረጋጊ። እኔ እዚህ ደህና ነኝ። ግርማ እዚህ ሊደርስብኝ አይችልም። አንቺ ግን ራስሽን ጠብቂ።
እኔን ለማግኘት ብሎ አንቺን አደጋ ውስጥ እንዲከትሽ አልፈልግም። ጆሲ መቼ ነው ግን እንደልባችን የምንሆነው? መቼ ነው ግን እንደፈለግን የምንሆነው? ጆሲ እኔ በቃ ስልክ ባነሳ ቁጥር እጅ ይንቀጠቀጣል። አሁን ራሱ በር ላይ የሆነ ሰው ተደብቆ የሚሰማኝ እየመሰለኝ ነው። እንጃ በቃ አላውቅም። ናፍቆትና ፍርሃቱ ተደራርቦ አቅም አሳጣኝ። ስሚኝ ብሌንዬ፣ ይሄ ጨለማ በቅርቡ ይጠፋል። ግርማ የፈለገውን ያህል ቢይዘት ፍቅራችንን ሊያጠፋ አይችልም። እኔ ከአንቺ ጋር የምንሆንበት መንገድ ከሳሚ ጋር እየመከርንበት ነው። ለጊዜው ብቻ ነው የምንሸሸገው። አንቺ ብቻ ጠንካራ ሆኝልኝ እሺ? የአንቺ መጠንከር ለእኔ ትልቁ ጉልበቴና ብርታቴ ነው። እሺ በቃቸው። አፈቅርሃለሁ። ደህና ነኝ። ብሌን ዛሬ አይኖችሽ በሙሉ ይናገራሉ። እንደዛ በፍርሃትና በጭንቀት ውስጥ ሆነሽ እንኳን ደስ የሚል ስሜት ላይ ነው ያለሽው። ጆሲን በማግኘትሽ በጣም ደስተኛ ሆነሻል ማለት ነው። አታምኝም ሰላም፣ ጆሲን ሳገኘው ዓለም ሁሉ የኔ ነው ያክል ነው የሚሰማኝ። ያ ሁላ ስቃይ፣ የመካሻ ማስፈራሪያ፣ የግርማ ዛቻ፣ ሁሉም ነገር ለሰከንድ ጸጥ ይላል። ጆሲን ማቀፍ ለኔ ዳግም መወለድ ማለት ነው። በጣም ደስ ይላል። ጆሲ ላንቺ ያለው ፍቅር በጣም ይገርመኛል። ላንቺ ሲል ብዙ መስዋዕትነትን ከፍሏል። አሁን ደግሞ ላንቺ ሲል ራሱን አሳልፎ ሰጥቷል። በዚህ ዘመን እንደዚህ አይነት ፍቅር ማግኘት በጣም ከባድ ነው። ለካ ለዚህ ነው አልወድህም ስትዩ እንኳን ተስፋ ያልቆረጠው። አዎ ሰላም፣ የዛኔ እንኳን እንደዛ አስጮህበት ልቤ ግን እግሩ ስወርቃ ስለምነው ነበር። ደግሞ ትላንትና ለምን ይቅር አልከኝ ብዬ ጠይቄው ነበር። እሱ ግን እኔ ያንቺን አይኖች አውቃቸዋለሁ ነው ያለኝ። ሰላም፣ እሱን በማግኘት በጣም እድለኛ ሴት ነኝ። እሱ ባይኖር ኑሮ መካሻም እንደሚያደርግ መገመት ያቅተኛል። እርግጠኛ ነኝ ብሌን፣ አሁንም ጆሲ ካንቺ ጋር በመሆኑ ትልቅ ሰላም አግኝቷል። ሳሚ ሲነግረኝ ጆሲ አሁን እንኳን ቢሞት አይቆጨውም ይላል። ፍቅር ልክ እንደዚህ አቅም ሲኖረው በጣም ደስ ይላል። ግን ብሌን፣ ፊትሽን እንደዚህ የበራውን ነገር መደበቅ አለብሽ። ግርማ እንደዚህ ተደስተሽ በሽ ምን ሆና ነው ምናምን ብሎ መጠርጠሩ አይቀርም። ስለዚህ ተጠንቀቂ። አውቃለሁ ሰላም፣ ለዛም ራሴን በጣም የምቆጣጠረው። ግን ደግሞ ጆሲ አብሮኝ እንዳለ ሳስብ ሞት እንኳን ቢመጣ አልፈራ። እሱ በህይወት መኖሩን ማወቅ ራሱ ለእኔ ትልቅ ጉልበት ነው። ፈጣሪ ደግሞ አንቺና ሳሚን ባይሰጠኝ ኖሮ ዳግመኛ ጆሲን አላገኘውም ነበር። እኛማ ሁልጊዜም ከጎናችሁ ነን። ጆሲ ወንድሜ ነው፣ አንቺ ደግሞ እህቴ ነሽ። ግርማ የፈለገውን ያክል ቢጮህ የእናንተን ትስስር ምንም ሊበጥሰው አይችልም። ነገር ግን ብሌን በጣም ጥንቃቄ አድርጊ በደስታሽ ውስጥ። እሱ ፊት ስትቆሚ ያንን ሀዘንሽን እንጂ ምንም ደስታሽን እንዳታሳዩ እሺ ብሌን? እሺ ሰላም፣ አመሰግናለሁ። ደግሞ ስላወራሁሽ ትንሽ ቀለላለኝ። እሺ በቃ ብሌን ቻው። ምን ፈልገሽ ነው? ልነግርህ ነው የደወልኩት። ምንድነው ደግሞ የምትለው? ሁሉንም አውቀዋለሁ። ምኑን ነው የምታውቂው? ጠባቂዎችን አውቃቸዋለሁ። ምንድነው የምታውቂው? በየበሩ ያቆምካቸውን እነዚያ ምስሎች ጠባቂዎችን አልፌ የፈለኩትን ማድረግ እንደምችል በሚገባ ታውቃለህ። እስካሁን በህይወት የቆየው ስለፈራው ሳይሆን ጊዜን እየጠበቁ ስለሆነ ነው። ግርማ፣ መቁጠር ጀምር። ቀን እጠብቅልሃለሁ። የሰራው ግፍ ሁሉ ዋጋ የሚከፍልበት ቀን ደርሷል። ሰይጣን! ለእኔ ሁሉ መንገድ ክፍት ነው። እኔን እያስፈራራሽ ነው? አላስፈራራም። እውነቱን ነው የምነግርህ። አሁን የት ነው ያለሽው? ከኋላ ነኝ። ግድግዳው ብቻ ይታያል። እንዴ ብሌን፣ አንቺ ነሽ እንዴ? እንዴት መጣሽ? አዎ ጆሲ ነኝ። ግርማ የሚከታተሉ ሰዎች ቀጥሮ ነበር።
ግን ደግሞ ሳሚና ሰላም ረዱኝና አመለጥኩኝ። እንደዚህ ለብሼ ስወጣ እንኳን አለዩኝም እኮ። ደነገጥኩ እኮ ሌላ ሰው መስለሽኝ ነበር። ቆይ ግርማ ቢያውቅ ኖሮ ምን ሊያደርግ እንደሚችል ታውቂያለሽ አይደል? ቢገሉኝ እንኳን ቅር አይለኝም ጆሲ። ካንተ ከመራቅ በሞት ይሻለኛል። ትናንት ስንለያይ ልቤ እዚሁ ቀርቶ ነበር። አሁን ግን አየሁ፣ ደህና መሆኑን አረጋገጥኩኝ። ይሄ ተከናንቤ የመጣሁት ጨርቅ የፍራቴ መጋረጃ ነበር። አሁን ግን ትቼዋለሁ። ካንተ ጋር ስሆን ብቻ ነው ማንነት የሚታየኝ። የኔ ጀግና፣ ተደብቀሽና ማንነትሽን ቀይረሽ እኔ ጋር እንድትመጪ ማድረግሽ ለእኔ ያለሽ ክብርና ፍቅር ምን ያክል እንደሆነና እኔም ላንቺ ያለኝ ፍቅር 1000 እጥፍ እንዲያድግ አድርጎኛል። መካሻ አንቺ እንደ ደካማና እንደ ምርኮኛ ነው የሚያስብሽ። አንቺ ግን በውስጥሽ ያለው ወኔ የሚገርም ነው። ይሄው እኔ ጋር ነሽ አሁን በቅፌ። ጆሲ ለጥቂት ደቂቃም ቢሆን አብሬ መሆን እፈልጋለሁ። በቃ ስለምንም ነገር አናውራ። ስለ መካሻ፣ ስለ ግርማ፣ ስለ ችግራችን በቃ ሁሉም ነገር እንርሳው። አሁን እዚህ ያለነው እኮ እኔና አንተ ብቻ ነው። ድምፅህን በቅርበት መስማት እፈልጋለሁ። አይኖችን ማየት እፈልጋለሁ ጆሲ። ብሌንዬ የኔ በመሆንሽ እድለኛ ነኝ። ትሰማኛለህ? ጆሲ ያለበት ገብተህ እንድታመጣልኝ እፈልጋለሁ። አዎ የትም ግባና አምጣ። የገፈልኩ እኮ ገንዘብ እኮ ነው። ምን መሰለህ? በቃ ጨርሻለሁ። ቻው። ጆሲ ይሄን ምግብ ስሰራ አንተን እያሰብኩኝ ነበር። ደግሞ እዛ ሰበት ውስጥ ምን እንደበላ ሳስብ በጣም እየተጨነኩኝ ነበር። ብሌኒ ምግቡ ጣዕሙ ብቻ ሳይሆን ያንቺ እጅ ማረፉ ብቻ ምግቡን ልዩ ያደርገዋል። እዚያ ቀዝቃዛ ቤት ራሱ ሆኜ አንቺን ነበር ማስበው። ይሄው አጠገቤ ሆነሽ ስታጎርሽኝ ህልም ነው ሁላ እየመሰለኛል። ህልም አይደለም ጆሲ፣ የእውነት ነው። አሁን ምንም ያህል ቢርበኝም አንተ ስትበላ ማየት እኔን ያጠግበኛል። እያንዳንዱን ቅመም ስጨምር ጆሲ ይወደዋል ወይስ አይወደውም እያልኩኝ ነበር። ግርማና መካሻ እኛን ለማስራብ እኛን ለመለየት ቢሞክሩም ግን ደግሞ አልተሳካላቸው። ብሌኒ ከዚህ በኋላ ማንም እንዲረብሽን አልፈቅድም። ጆሲ እንዲህ በፍቅር ስንጎራረስ ሳይ ያ ሁሉ መከራ ያ ሁላ ችግር ዋጋ እንዳለው ይሰማኛል። ያንተን ጥንካሬ ሳይ እኔ እበረታለሁ። ምግቡ ብቻ ሳይሆን ያንተ ቃላት ናቸው ነፍሴን የሚያጠግቧት። ሁልጊዜ እንደዚህ በፍቅር የምንኖርበት ቀን መቼ ነው? አሁን ይህ ምሳቃ የነፃነታችን መጀመሪያ ነው ብሌኒ። እዚህ ጠባብ ክፍል ውስጥ ብንሆንም ግን ይህ ቤት የነፃነታችን መጀመሪያ ነው የሚሆነው። ይኸው ግርማ እንዲህ ተቀራርበን እንዳንበላ ሊያግደን አይችልም። አንቺ በጣም ጀግና ሴት ነሽ። ለአንተማ 100 ጊዜ ቢሆን ማንነቴን ይቀይራለሁ። ዋናው ነገር ግን አንተ በሰላም መብላት ነው። ወደፊት ለምናደርገው ትግል ደግሞ ይበልጥ መጠንከር አለብን። እኔ ደግሞ ሁልጊዜም ካንተ ጀርባ አለሁ። ሄሎ ጆሲ ተገኘ?